ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይ፣ በጣም ነበር የሚመታኝ። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናሌ በሰላም በድጋሚ መጣችሁ እያልኩ ዛሬ ስለ ጃኒ እና ስለ ጆን ዳንኤል ጉዳይ በዚህ ቪዲዮ የምናወራበት ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንደውም ቪዲዮ ላይክ፣ ሼር በማድረግ እስከ መጨረሻው አብረን እንቆያለን። በዚህ ቪዲዮ ውስጥ እውነታውን የምታውቁበት ይሆናል። እስከ መጨረሻ አብረን ቆይ። ወደ ቪዲዮ እናልፋለን። ወደ ቪዲዮ ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ፣ ሪሌሽንሺፑን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናየው አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙት። ቤቴ ነኝ። ሰው እንዳይሽ ስታሳይ ኖረ ማንም የለም ብቻ ነው። ለምን አሁን የገባሁት ኮስታል አይተሽም? ወባ እግዚአብሔርን ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። አዶናይ ይጎዳል ብዬ አስባለሁ። ይህን ምስኪን ልጅ አንቺም ጋር ስህተት አለ። ጃኒ አንቺ ጋር ስህተትሽ ምንድን ነው? ወዲያው ነገርሽን ሁላ ቆራርጠሽ ይሄን የመሰለ ሰው እንደዚህ የሚንከባከበሽ ሰው ያስመሰለሽ፣ ቀና ብሎ ማያይሽ፣ ጫማሽን የሚፈታልሽ፣ አበባ በየጊዜው የሚያመጣልሽ፣ እንዴት አርጎ ሴት ልጅን እንደ እንቁላል ሲንከባከበሽ በውስጥ አንቺ ሌላ ነገር ውስጥ ነሽ። ያልተቋጨ ነገር አለ እዛ ጋር። ያ የሚደበድብሽ፣ የሚቀጠቅጥሽ፣ የሚያስፈራራሽ ሰውዬ እስካሁን ውስጥሻል። አንቺም ጋር ስህተት አለ፣ ስህተት አለ። ከዛ ትራማ ለመውጣት ብዙ ጊዜ ችግር ውስጥ ትገባላችሁ። ቀላል አይደለም ትራማ። እልህም ይመጣል፣ ምን ይመጣል። እና እንደዚህ አይነት ናይስነት ፍቅሩ አዶናይ ለሾ ይመስላታል። አይቶ አታውቅም። ይቺ የምታውቀው ጃኒ የምታውቀው መቀጥቀጥ ነው፣ መሰደብ ነው፣ መንቋሸሽ ነው። ኖርማል ነው የሚመስላት ጃኒ። እንደዚህ አይነት ፍቅር አይታ ስለማታውቅ ያስደነግጣታል። አይተው አታውቅም። ያላየ ሰው ውሸት ነው የሚመስለው። እግዚአብሔር ምስክሬ ነው የምላችሁ። የብዙ ሴቶች ችግር ነው ይሄ። በመልካም በፍቅር በምን ጸብ የሌለበት ፍቅር ያለበት ብቻ ሲሆን ግራ ነው የሚጋቡት። ለምን የለማ እንደዚህ አይነት ወንድ አይተው አያውቁማ። አያውቁም። አይተው ስለማያውቁ ገስቧል። እንደዚህ አይነት ነገር ሲመጣ የእውነት አይመስላትም። የእውነት አይመስላትም። እና ጃኒ የተቸገረችው ይሄ ነው። እስር ቤት ሆኜ እስር ላይ ሆኜ ስራ አልሰራም። እስር ቤት ሆኜ ጆከር ማሜ ስማኝ፣ ማሜ አንዴ ላውራ። ማሜ አንዴ ላውራ። እስር ቤት ሆኜ እስር ላይ ሆኜ ማለት ነው ጆከር ትንሽዬ መኪና ልገዛ ስትል እንዳገዢ ብዬ
1.1 ሚሊዮን ብር ውክልና ሰጥቻት ማለት ነው። ይሄን መኪና ስገዛ ማለት ነው። ገብታ ትናገር ይሄንን ውሸት ከሆነ። እስካሁን ድረስ ውክልናው አልተነሳም። እስካሁን ድረስ የኔን ባንክ ጃኒ እንደፈለገች ማንቀሳቀስ ትችላለች። ሙሉ ውክልና አላት። የፈለገችውን ገንዘብ ማውጣት ትችላለች። ማውጣት ማስገባት ትችላለች። የዛኔ መኪና ስገዛ 1 ሚሊዮን ብር ወስዳ ከኔ አካውንት ነው ጨምረ የገዛችው። እና ምጠላት ሰው ማሰቃያ ሰው ቢሆን ለምን እንደዚህ ያደርግላታለሁ? ሊያውም እስር ላይ ሆኜ ገንዘብ ሳይኖረኝ ሳልሰራ ማለት ነው። አሁን ለኔ ይኸውልህ እኔ ቲክታክ ሁሉንም ነገር እኛ ያለነው ቲክታክ ላይ ነው። ሁላችንም እኩል ጀማሪዎችን ግን ችግር አለብኝ ተበዳይ ነኝ ካለች ምን አስፈራት? እያየሽ ነው፣ እየሰማሽ ነው። ነይ ፊት ለፊት ይሄ ነገር ነው። 100,000 ኢትዮጵያን ቁጭ ብሎ እየተመለከተ ወይም አረብ አይደለም ወይም ነጭ አይደለም እየተመለከተኝ ያለው አማርኛ የሚሰማ ኢትዮጵያን ነው። ሁሉም የእናንተ ተከታይ ነው እያደመጠን ያለው። መተሽ ይሄን ያደረከ ቆርጠኛል። አዎ በምስክር ይሄንን ቀን ብለሽ መናገር በማስረጃ እሱ እንዳሳየው አንቺ ማሳየት ትችያለሽ። ሁለታችሁም ፊት ለፊት መነጋገር ትችላላችሁ። ለእኔ ሳይሆን ለማንም አይደለም፣ ለተከታዮቻችሁ። አካውንቴን አዘግቶታል፣ ቆርጦኛል፣ በድሎኛል ብለሽ በመረጃ ሳይተሻል። ቆይ ሚውት አርጉ ትምጣ። ከመጣችሁ በኋላ ሌሎቻችሁ ሀሳብ መስጠት ትችላላችሁ። እነሱ ከወጡ በኋላ ከተነጋገሩ በኋላ እናንተ ሀሳብ መስጠት ትችላላችሁ። ሁሌ ተደፋፍኖ አንድ በተናገረው አንድ ጋጋታ፣ የኮመንት ጋጋታ፣ የተከታይ ጋጋታ በኦዲየንስ እና በተከታይ በስድብ በተለያየ ነገር የሰው ሀሳብና የሰው ወንጀል መደበቅ የለበትም። እሱ ደረቱን ነፍቶ መረጃውን ይዞ መጥቷል። እሷም መረጃዋን ይዛ ትምጣ። ጸጥ ብዬ ሳይሰዳደቡ በክብር ይነጋገራሉ። ጆን ዳንኤል ጓደኛ ስለ እሷም ጓደኛ ነች። ጆን ላፊ ነገር ከተናገረ አስወጣ። ጃኒ ላፊ ነገር ከተናገረች ሚውት አረጋታል። ኖ ጆከር ሳይድ ይዟል አላዘም ጋይስ አይዝም ማዘም ለምን ነው ሳይድ የሚይዘው? ለምን ሳይድ ይናገር እንዴ? ለምን ነው ሳይድ የሚይዘው? እኛም እኮ ሳይድ ነው የምናወራው። አይ በውስጥ እየጻፉልኝ ነው ጆከር ተናገር። ልክ እሱ መረጃ እንደሰጠ መረጃውን ታሳየን። ደውላለች ከእስር ቤት ከወጣ ምን ጃኒ የሆነ ተቆርጣ ከሆነ እኮ በጃኒ ነው የምንሆነው እኛ። ማሜ ቆይ እኔ ለአንቺ አንድ ጥያቄ ልጠይቅሽ። ጆን ዳንኤል እስር ቤት እያለ አይደል ሁላችንም ቲክታክ ላይ ነው ያለነው አዶናይ ጋር የጀመረችው? አይ ዶንት ኖ እኔ እኮ አልከታተላቸውም። ተከታታቸው አዶናይ ጋር የጀመረችው ጆን ዳንኤል ከእስር ቤት ሳይፈታ ነው። ከእስር ቤት ሳይፈታ ጆን ዳንኤል ጋር አዶናይ ጋር ከጀመረ ጆን ዳንኤል ጋር ከእስር ቤት ከተፈታ በፍቅር መደወል እና ቮይስ ማድረግ ምን አስፈለጋት? ይሄ እኮ ግልጽ ነገር። ይሄ ይብለጥ እያላችሁ እንደውም ጆን ዳንኤል ተፈታ አዶናይ ተቀየስልን እስከዛሬ ተጠቀም ብዙ ነገር እያላችሁ ነው። እሷ ገብታ ስታወራ ነው ምን አስፈለጋት ብለን ጥያቄ የምናቀርብላት። እሷ ገብታ ደግሞ የእሷንም መስማት አለብን። ገባ ፌር መሆን አለብን። ያ ጆከር ጥያቄ አሁን የጠየቀውን ጥያቄ በደንብ ጠይቃታለህ። እሷ ትምጣ። እሷ ስትመጣ እንወርድላታለን። ትግባና ስለዚህ ለምን አትመጣም? ለምን አትመጣም? 4,000 ስለ እሷ ጉዳይ እየተወራ ነው አይደል? 4,000 5,000 ሰው አለበት። ስለ እሷና የእሷ ጉዳይ የእሷ ተከታይና የእሱ ተከታይ ናቸው የተሰበሰቡ። የሚያስፈራር ነገር የለም። ትምጣ፣ ትክሰሰው፣ ትውቀሰው። ጆከር ስጣታ፣ ታይም ስጣት። ትመጣለች። ማውራት ያለባትን ታወራለች፣ እንሰማታለን። በእሷም ሳይድ እኮ እንቆማለን ጋይስ። እውነት ከሆነ ይኸውልህ ጆከር አንተና ማሚ ሳይድ ስላልያዛችሁ ተናደው ነው የሆነ ሳይድ ሊቀጧችሁ ነው። ዝም በሏቸው። ማንም ባለውና በማንም የምመራ ሰው አይደል። የራሴን አቋም ይዤ የምንቀሳቀስ ሰው ነኝ። ማንም እኔ ከፍሎ የሚያስተዳድረኝ ሰው ጆከር እንዲያውም ሁለቶችን ሊቀርባቸው ይችላል። እኔ ፌር የሆነ ነገር ላይ ነው እቀርባታለሁ። እሷንም እቀርባታለሁ፣ እሱንም እቀርባለሁ። እኔ አልቀርባቸውም ሁለቶችንም፣ ግን ትክክለኛ ነገር መወራት አለበት። ሀይድ አታድርጉ። እዚህ ፎሎወሮች ሀይድ አታድርጉ። አንድን ነገር ሰውን የምታስገድሉት እናንተ ናችሁ። እዚሁ ያላችሁ ሳይድ እያያዛችሁ፣ እኛም ቤት አለን እናወራበታለን እኮ ጋይስ። አለመምጣቷ ግን ያሰጋኛል። እኔ አንድ ሰው ቆይ እንዳያቆመኝ። ምክንያቱም እች ልጅ እጇን እውነት ከሆነ አሁን ሳይድ እያያዝኩ አይደለም። እኔም በነ ጆከርና በነ ማሜ ሳይድ ነኝ። እውነት ከሆነ እጇን ቆርጣ ከሆነ እንደዚህ አይነት ሙከራ ያደረገች ልጅ አሁን አለመምጣቷ የሆነ ጥፋተኝነት ስሜት ካለ ያኛውም ሪሌሽንሺፕ ይጎዳል ብላ ስታስብ እች ልጅ በራሷ ላይ ሌላ ነገር እንዳታደርግ እባካችሁ ሳይድ ባይ ልጁ ታስሮ ነበር እኮ። ያው ልንገርህ ሙከራ ያደረገ ሰው ዋሴ እንከባበር። እሺ ሶሪ የተበደለች እሷ ናት አይደል? በዳይ መጥቶ ደረቱን ነፍቶ ይሄን ነገር ሲያቀርብ
ፍትሃዊ ኧረ እኔ በዳይ አይደለሁም ጆከር። በዳይ ከሆንኩኝ በህግ ልጠይቅ፣ በህዝብ ልጠይቅ፣ እግዚአብሔር ይጠይቅ። በዳይ መስለህ አዳምጠኝ። መንግስት ይፈልግኝ። ህግ ያለበት ሀገር ነው የምንኖረው ጆከር። ይሄ ወንድሜ አንተን እኮ በዳይ ብላ መጀመሪያ ቪዲዮ የሰራችው ቪዲዮ ላይ በላይ ወጣ። አካውንቴን ያዘጋው የቆረጠኝ የበደለኝ አብሬ በፍቅር ዓለም ስኖር ሰውነቴን የቆረጠኝ እሱ ነው ብላ እኮ መጀመሪያ የከሰሰች እሷ ናት፣ አንተ አይደለም። ስለዚህ እኔ በዳይ ያልኩ ለዛ ነው። በድሎኛል ካለች አንተ መተህ ይሄን ሁሉ ነገር ስታብራራ ይሄ ሁሉ ሰው እየተመለከተ እሷስ መታ ሀሳብ ያለ መስጠት ምንድን ነው ችግሩ? ወይስ ሰማኝ ምንም ነገር ብባል እኔ ታውቀኛለህ አይደለ? ምንም ነገር ብባል አላወራም፣ ዝም ነው። በማስረጃ ይሄንንም ያልፈዋል ብላ ነው ያደረገችው። ገባህ አይደለ? ይሄ ግን የህይወትና የሞት ጉዳይ ነው። ለምን አንተስ ባልሰራው ነገር ትወቀሳለህ? እንደዛ ከሆነ ይሄ የኔን ሬፑቴሽን ለማበላሸት ገባህ አይደለ? በቃ የኔ ካልሆነ ገደል ይግባ ነው፣ ገደል ከተዋለው ነው። ይኸውልህ ማንም እኮ ህፃን የለም ደንቆሮ የለም እዚህ ጋር የሚመለከተው የአንተም ተከታይ የእሷም ተከታይ ማንም ይሁን መፍረድ ያለበትን ነገር መፍረድ ይችላል። አንተ መተህ ይሄን ነገር ስትናገር ፍትሃዊ ነኝ እኔ ማንም አንተም አታንቋጥጣትም እሷም አታንቋጥ ስላሳየውና የተደዋወልክበትን ቀን አሳይታል። ያወራኸውን ቮይስ ያወራችሁትን አሰምታል። ሌላም ነገር ሊኖርህ ይችላል ማሳየት ስላልፈለግ ብዙ ነገር አለ። አስፈላጊ ከሆነ ለአንተ ብቻ ልካለው ለሚዲያ ማታወጣው ማለት ነው። ቢኮዝ የማይሆን ነገር ስለሆነ ግን እዚህ ጋር መታ እሷ መነጋገር ለምን ከበዳት? ኦንላይን የለውም ታምሜ ስትረስ ውስጥ ገብቼ ተናድጄ ሆስፒታል ገብቼ የሚባል ምክንያት አንቀበልም። ትምጣ፣ ሰው አስወርዳለሁ። የማትፈልገው ሰው እዚህ ውስጥ ካለ አስወርዳለሁ። ፊት ለፊት እሱ ላሳየው ነገር እሷን መረጃ ሳይታ ይነጋገሩ። ፊት ለፊት ግልጽ ይውጣ። አንዱ ቪዲዮ ይሰራል። ቪዲዮ ከሰራ በኋላ የዛን ተከታይ ይዛችሁ ትሮጣላችሁ። አይ ጆን ዳንኤል ደግሞ በቤቱ ሲገባ እሱ ጋር ሄዳችሁ ትክክል ትላላችሁ። ለምን እሱስ ይጎዳል? እሷ ሴት ስለሆነች ይሄን ነገር ተጠቅማ እሱን መጣል ከፈለገችስ እሱም አድርጎ ከሆነ ፊት ለፊት ትምጣና በመረጃ ታዋርደው። በቃ ይኸውልህ ጆከር ስትመጣ ነው። አሁን ጆን ዳንኤል የሚባለው ቲክታከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክታከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሻት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳይዋም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል። ጃኒ አካውንቴን አዘጋዋለሁ፣ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጠያቂነት ያስከትላል። ሰላም ጋይስ እንዴት ናችሁ? አላችሁ ወይ? አካውንቴ ባን ሆኗል። 2.7 ሚሊዮን ፎሎወር ያለው ባን አድርገውብኛል። እንግዲህ ውድ ቤተሰቦቼ ስለዚህ ቪዲዮ አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። እንዲሁም ጋይስ በሌላ ቪዲዮ ስለሚመለስ ቻናሉን ሰብስክራይብ ማድረግ እንዳረሱ። የዛሬ ቪዲዮአችን ይህን ይመስላል። ስለተመለከታችሁ አመሰግናለሁ። ላይክ ሼር ማድረግ እንዳረሱ። ጤና ሰላም ከእናንተ እንዳይለይ።
ባላችሁበት ሰላም ከእናንተ ጋር ይሁን። ቻው